着安利啊，力压了这个。ይህ የምትመለከቱት ትንቅንቅ የመጨረሻው ዙሮችን ቀድሞ ለመግባት በሁለቱ የምስራቅ አፍሪካ ሀገራት በኢትዮጵያና በኬንያውያን አትሌቶች የተደረገው ድንቅ ፉክክር ነው። ኢትዮጵያዊቷ አትሌት አስመረች ይህንን ውድድር በአንደኝነት አጠናቃለች። በመጨረሻው ዙሪያ ያስመለከተችንም ድንቅ አጨራረሱ ውድድሯን በአንደኝነት እንድታጠናቀቅም አድርጓታል። ኢትዮጵያዊቷ አስመረችና ኬንያዊቷ ካታሪን በርካታ የቻይና ተወዳዳሪዎችን በማስከተል የዚህ የውድድር ዓመት የሻንጋይ ግማሽ ማራቶን አሸናፊ መሆናቸውን አረጋግጠዋል። ኢትዮጵያውያን አትሌቶች 2026 ከገባ በኋላ እያደረጓቸው በሚገኙ የሜዳ ላይ ውድድሮች ወይም የግማሽ ማራቶንና የሙሉ ማራቶን ውድድሮች ላይ እጅግ በርካቶች ድል እየቀናቸው ነው። የሀገራችንን ባንዲራንም በትልቁ ከፍ አድርገው እያውለበለቡ ይገኛሉ። ከነዚህ መካከል በዚህ ሳምንት ተደርገው ኢትዮጵያዊቷ አትሌት አስመረች ያሸነፈችበትን የሻንጋይ የግማሽ ማራቶን ውድድርን ዛሬ እንመለከታለን። ቪዲዮንም እንድትጋበዙልን በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ያላችሁን ሐሳብ አስተያየትም እያካፈላችሁን ይህንን ፕሮግራም እንድትከታተሉ በአክብሮት ጋብዛለሁ። አብራችሁኝ ቆዩ። 世界马拉松格局里面的男子选手，比如说基弗利莫，他的这个半马记录，对吧？破一次不算，我再来一次，这个太强了。ከተቀላቀልነው 3 ወራትን ያስቆጠረው አዲሱ የ2026 የፈረንጆቹ አዲስ ዓመት በርካታ ኢትዮጵያውያን አትሌቶችን በድል እያንበሸበሸ ይገኛል። በማራቶንና በግማሽ ማራቶን ውድድሮች ኢትዮጵያውያን አትሌቶች የተለያዩ ድሎችን እያስመዘገቡ ይገኛሉ። ከነዚህ መካከል በዚህ ሳምንት በተደረገው የግማሽ ማራቶን የሻንጋይ ውድድር አንደኛው ነው። ይሄኛው የዘንድሮው 10ኛ ዓመቱን እያከበረ ይገኛል። 2016 ላይ ጅማሮን ያደረገው ይሄኛው የሻንጋይ የግማሽ ማራቶን ውድድር በዚህ ዓመትም በ10ኛ ዓመቱ በርካታ ኢትዮጵያውያን አትሌቶችን በማሳተፍም ውድድሩን አድርጓል። ከሌሎችም የምስራቅ አፍሪካና እንዲሁም በርከት ካሉ ከቻይና ተወዳዳሪዎች ጋር ውድድሩ ተደርጓል። 15000 የሚሆኑ ተወዳዳሪዎች ከ60 ሀገራትም ተወክለው ይህንን ውድድር ማድረጋቸውን ተመልክተናል። ኢትዮጵያዊቷ አትሌት አስመረችም በሴቶች ውድድር በአንደኝነት በማጠናቀቅ 1 ሰዓት ከ07 ከ01 በመግባት የውድድሩ አሸናፊ መሆኗን ያረጋገጠች አትሌት ሆናለች። ይህች አትሌት በቅርብ ጊዜ በሚደረጉ የግማሽ ማራቶን ውድድሮች ላይ የኢትዮጵያን ስምም በትልቁ እያስጠሩ ከሚገኙ አትሌቶች መካከል አንደኛው መሆኗን እያረጋገጠች ነው። አስመረች ያንን ላይ የዚህ የውድድር ዓመቱን የሻንጋይ ግማሽ ማራቶንን 1 ሰዓት ከ07 ከ01 በመግባት የኢትዮጵያን ባንዲራ ከፍ አድርጋ ስታውለበለብ፣ ኬንያዊቷ ካታሪን ደግሞ ሁለተኛ ደረጃን ይዛ አጠናቃለች። 1 ሰዓት ከ07 ከ02 ደግሞ የገባችበት ሰዓት ነው። በርከት ያሉ የቻይና ተወዳዳሪዎች ደግሞ ሁለቱን የምስራቅ አፍሪካ አትሌቶችን በመከተል መግባታቸውን ነው የተመለከት ነው። የሻንጋይ ማራቶን ጅማሮን 2016 ላይ ያደረገ ውድድር እንደሆነም ይነገራል። በቅርብ ዓመታት ውስጥም በዓለም አቀፍ ደረጃ ትልቅ ስምን እያተረፉ ከመጡ የጎዳና ላይ ሩጫዎችም አንደኛው ነው። ስለ ውድድሩ ታሪክ አንዳንድ ጉዳዮችን እንበላችሁ። ውድድሩ የተጀመረው እንደ አውሮፓውያኑ አቆጣጠር በ2016 ነው። የዚህ ውድድር መፈርጠም ዋና ዓላማ ደግሞ በዓለም አቀፍ ደረጃ እጅግ የታወቀውን የሻንጋይ ኢንተርናሽናል ማራቶንን ተወዳጅነት ተከትሎ ለብዙዎች ሯጮችም እድል ለመስጠትና የከተማዋን ስፖርት ገጽታንም ለማሳደግ ነው። ውድድሩ በአጭር ጊዜ ውስጥ ትልቅ እውቅናንም እያገኘ ነው። የዓለም አትሌቲክስ ለውድድሮች የሚሰጠውን የጥራት ደረጃ በመጀመሪያ የብሮንዝና ሲልቨር ደረጃዎችን አግኝቶ ነበር። በአሁኑ ወቅት ግን የወርልድ አትሌቲክስ ጎልድ ሌብል ደረጃ ያለው ውድድር እንደሆነም ይነገራል። ይህ ማለት በድርጅታዊ ብቃቱ በምዝገባ ስርዓቱና በታዋቂ አትሌቶች ተሳትፎ ረገድም ከፍተኛ ደረጃ ላይ የሚገኝ ውድድር እንደማለት ነው። የሻንጋይ ግማሽ ማራቶን የሚካሄደው በከተማዋ ዘመናዊ ክፍል እንደሆነም ጭምር ነው በርካቶች የሚናገሩት። ውድድሩ ሲጀመር በሺዎች የሚቆጠሩ ሯጮችን በማሳተፍ ነበር። በአሁኑ ወቅት ግን ቁጥሩ በከፍተኛ ሁኔታ አድጎ በየዓመቱ 15000 የሚደርሱ ፕሮፌሽናልና አማተር ሯጮችም ይሳተፉበታል። በቻይና ውስጥም ካሉ እጅግ ተፈላጊ የሩጫ ውድድሮችም አንደኛው እንደሆነ ይነገራል። በታሪክ ውስጥ የኢትዮጵያና የኬንያውያን አትሌቶች የውድድሩን የበላይነት ይዘው እንደቆዩ ይነገራል። በተለይም ሴት አትሌቶቻችን በየዓመቱ አዳዲስ ክብረ ወሰኖችንም በዚህ ውድድር ላይ በማስመዝገብ የሚያሸንፉበት ውድድር እንደሆነ የተነገረው። የዘንድሮ የሻንጋይ የግማሽ ማራቶን ውድድርንም ኢትዮጵያዊቱ አትሌት በሴቶቹ ስታሸንፍ፣ በወንዶቹ በኩል ደግሞ ኬንያዊው ሶሎሞን ኪራዋ የጎ ውድድሩን በአንደኝነት አጠናቋል። 1 ሰዓት ከ00 ከ57 ደግሞ የገባበት ሰዓት እንደሆነ ነው የተመለከትነው። በዚህም ይህ አትሌት በአንደኝነት ማጠናቀቅ ችሏል።
ኢትዮጵያዊቷ አትሌት አስመረች በአንደኝነት ያጠናቀቀችበትን የሴቶቹን ውድድር ቪዲዮ ደግሞ ከፕሮግራማችን መጨረሻ ላይ ወደ እናንተ የምናደርስ ነው የሚሆነው። የሁለቱ አትሌቶችን የመጨረሻ ዙር ትንቅንቅን የአስመረቻ ንለይንና የካቴሪን ሬሌንን የፍጻሜው የመጨረሻው ዙር ላይ ያለውን ትንቅንቅ ቪዲዮን እንድትመለከቱ በአክብሮት እንጋብዛለን። በቀጣይ በሚኖሩን ፕሮግራሞችም ኢትዮጵያውያን አትሌቶች ድል ያደረጉባቸውን ውድድሮች መልሰን ወደ እናንተው ይዘን የምንቀርብ ነው የሚሆነው። ለዛሬ ግን እዚህ ጋር እናበቃለን። ቪዲዮን እንድትከታተሉ በአክብሮት ጋበዝኩኝ። እንዳይረሳ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እና እንዲሁ ደግሞ ሀሳብ አስተያየቶቻችሁን መስጠታችሁን አትርሱ። በቀጥታ ወደ ቪዲዮ እናመራለን።